ጋሺና እሙሽ ተገናኝተዋል ዛሬ ማለት ነው። እና ያው ዛሬም ብሩክን ዛሬም ብሩክን ሀይሚን በድጋሚ በእናቷ ፊትና በሙሹ ፊትና በጋሼ ፊት ምንም ነገሮችን ለመፍታት እንትና አይልም ማለት ለምን አንቺ የሚገባሽ ለኔ ስሜት አትጠነቀቂም የሚገባሽ ምንም ነገር ከረፈደ ነው ብሎ ነው የተናገራት ማለት ነውና ሀይሚ አሁን ላይ በጣም ተጸጽታ ነበረ ማለት የዛ ሳለ ምንም አልመሰላትም ነገሮቹ ሁሉ ልክ እንደሆኑ ነበረ የገባት ማለት ነው። ግን አንድ ሰው ደግሞ ዋናው ትልቁ ፖይንት እቺ ልጅ ካፏ ምንም ክፉ ቃል አልወጣትም አይኑ ለምኗታል። ግን ቢለምናትም ደግሞ ሀይሚ ጥፋት የለባትም። ይሄን እንድታቅ እንፈልጋለን ብሩኬ ማለት ነው። ለምን እንደሆነ ታውቃለህ? በዚህን ያህልም እንድትንጠባረርባትም አንፈልግም። ለምን ልክ ናት፣ በቃ ልክ ናት ሀይሚ። አንተ ከሴት ጋር ተገኝተህ ልጅ አስረግዛለሁ ተብሎ ቢመጣ እምነት ገባህ አይደለ? እምነት ነው። በቃ እነ ሙሽም የሚሉት ብዙ ነገር ታይቷል። ልጅቷ እንትን አርተራዞ ወንድ ስትነሳ አድርጉት በቃ ብዙ የሚያሳምን ነገር ስታገኝ እች ልጅ ግዴታ እውነት ነው ታምናለች። ስታምን እንደ ሴትነቷ ሴትነት የሚሰማትን ነገር ተናገረች አለች። ካለች በኋላ ደግሞ አሁን ላይ ደግሞ አባቷም ሲመከራት ብዙ ሰው ተቆጣት። ምን አላት? በቃ ልክ ነው እኔ ለካ በዛ ሰዓት የተናገርኩት ነገር ልክ አይደለም ስህተት ነው ብላ አምና ስትመለስ፣ አንተ ደግሞ በዚያን ያህል ልክ እንዴ ተሰበረች ቢባል እኮ ሀይሚ ናት። ሀይሚን አንተ እኮ የሀይሚን ልክ አልተሰበርክም ብሩኬ። በጣም እውነት እንዴት እንዲህ እናት አባታችሁን እንኳን ማርያም እናትህን እንኳን ጋሼን እንኳን አታከብርም? ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? እኔ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ታውቃላችሁ እኔ ለዛም ዛሬ የመጨረሻ ነበረ። ደስ ብሎኛል እሙሽና ጋሼ ስለተገናኙ። ማለት ምንም ነገር እናትና አባት ያወቀው ነገር ሲሆን ደስ ይላል ምንም ነገር ማለት ነው። ግን በዛን ያህል ልክ ደግሞ እኛ እንዳሰብነው ሳይሆን ብሩክ አሁንም ጠሟል ማለት ለምን በድጋሚ ሀይሚና ተከፋች፣ በድጋሚ ሀይሚ ተከፍታለች። ለምን እንደተከፋች ታውቃላችሁ? ልታናግረው በስነ ስርዓት እንደ ሰው አክብራ ከሙሽ ጋር ጋሼንና ሙሽን ልታገናኝ ቀጠረች። ለምን ኦልሬዲ ብሩክና ሀይሚ አይደዋወሉም፣ አያወሩም። ለምን ተጣልተው ነው ያሉት። ሀይሚ ደግሞ ነገሮችን ዛሬ 3ኛ ቀን ቪዲዮ ስትሰራ ማለት ነው። እኔ በቃ ለእኔ ብሎ ነው ለካ ብዙ ነገር ያደረገው። እኔ ቤቱንም እንደዚህ ብዙ ነገር አላሰብኩም። ግን ሲገባኝ በቃ ጥፋቱ የኔ ነው። አንዳንድ ጊዜ ምንድን ነበረ ቆም ብሎ አለማሰብ ይሄን ዋጋ የሚከፍለው ነገር። ግን እስቲ ሀይሚ ከብዙ ያጠፋችሁን ጥፋት ብታመዛዘን ለአንተ ጥሩ ያደረገችው ነገር ነው የሚበዛው ማለት ነው። ገባህ አይደል? ለአንተ መልካም ነገር ያሰበችው ነው የሚበዛው፣ ለአንተ ደግ ያደረገችው ነው የሚበዛው። እና ያን ነገር እንኳን አይተክ በቃ አጥፍታለች። ለሌላ ጊዜ እንደዚህ አይነት እንዳይደገምሽ ሰው የሰውን ሳይሆን እኔ የምልሽን ነገር ነው ማመን ያለብሽ። ሰው መቶ ስላለ ፎቶ ስላሳየሽ አይደለም ብለ ማሳመን ሲገባ እናቷ ፊት አባቷ ፊት አባቷ ነው እማሚ እንኳን አልመጣችም። ጋሼ ፊት እንደዚህ ስታስለመንክ እንኳን በቃ ጋሼ እኛ እኮ ምን እንነጋገራለን እናንተም እኮ መልፋት የለባችሁ ምናምን ብላችሁ ጀስት መፍታት ሲገባል አንተ ያዙ ይልቀቁኝ በቃ አለምነው ጋሼ ምናምን ስትል እንዴት እንዳሳዘነች ማለት ነው። እንዴ አስብ እንጂ አንዳንድ ጊዜ በቃ በጣም ጠገብክ፣ በጣም አሽላለክ እውነት ለመናገር ማለት ብሩኬ። ለምን እሙሽ የእናንተን አንድ ላይ መሆን ትፈልጋለች ከምንም በላይ የእናትን ደስታ እንኳን አላስቀደምክም ማለት ነው። ሀይሚ ገባህ አይደለ? አንተ በቃ ህይወቴን ጎድተሽዋል። ምንድን ነው የጎዳችክ? ምን ክፉ ነገር ተናግረህ ነው? ምን የሚያስቀይም ነገር ተናግረህ ነው? ስትፈልግ የምትወጪ ስትፈልግ የምትገቢ አይደለም። በቃ ለምን አንዴ ወጥተሻል። እኔ ይቅርታ ሳርግልሽ የዛ ሰዓት ላይ ይቅርታ ነበረ ማለት የነበረብሽ። አሁን አንቺ ይቅርታ ስትይ እኔ አልቀበልም ነው፣ እንደዛ ነው የምትለው እንዴ? ለዛውም አሁን ላይ ብትመጣ ለአንተ የበለጠ ሞር ጥሩ ፍቅርና ጥሩ እንክብካቤ ትሰጥህ ነበረ። መጀመሪያ እኮ አንተ ይቅርታ ስታደርግልህ አንተ ይቅርታ ስታስብላት በነጋሽ ስታስለምላት አምናበት ይቅርታ ብትልክ ለአንተ ምንም ጥቅም የለም። ተመልሳችሁ ትጣላላችሁ። ገባህ አይደለ? እዩ ደግሞ እንደዛ እያበሻቀጠቻት ምን እያለቻት እንዴት ነው አንተን ይቅርታ ልትልክ የምትፈልገው?
የእውነት ብሩክ አንዳንድ ጊዜ ከእሷ ትሻላለህ ምናምን እንላለን፣ ግን አንተ በጣም ከእሷ ይባስክን እንዴ። አንድ ሰው ውሃ ሲሆን አንድ ሰው እሳት ይሆናል። አንድ ሰው እንትን ሲሆን በቃ ነገሮችን የሆነ ማረጋጋት ምናምን ይፈልጋል። አንተ ጋር ግን እንደዛ ነገር የለም። በቃ ድርቅ 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 ኖ ኖ ኖ ኖ ኖ ኖ ኖ ቤተሰብ እንደዛ አይሆንም። እውነት ለመናገር ማለት ጥፋትም ያለበትም ብሩክ ነው። ለምን ልጅ አለው ተብሎ የሰማው ከሀይሚ ሳይሆን ከብሩክ ነው። ገባ? በእርግጥ እንደ ጥፋቱ ይቅርታ ብሏታል። ብዙ ጊዜ ይቅርታ ብሏታል። በዛ ሰዓት ደግሞ ልጅቷ አልገባትም። ምንም ነገር ያገናዘበችው ነገር የለም። በቃ እሷን በምታስበው መንገድ ሆኖ አላገኘችውም። ዛሬ ላይ ደግሞ ይቅርታ እያስባለችው ነው። በሽማግሌ በእናቱ ልታስናግረው ነው፣ በአባቷ ልታስነግረው ነው። ምንም ነገር ካልሰማ ተዩ በቃ። ሀይሚ ለምን ራስሽን ትጎጃለሽ? አንቺ እዛ ጋር እንደዛ ብሎ የሚናገሩ ቃላት እንደዛ ብሎና አባትሽ ፊት የሚናገረው ነገር ለምን አንቺን ያሳምምሻል? ጀስት ገባል። አንደኛ እሙሽን በቃ ለምንም ስትል እሙሽን የምትወድ ከሆነ በቃ በጣም በቃ መስማት ምናምን መባል ነበር። ይሄ ንግግር ራሱ መናገር